የቻናላችን ቤተሰቦች እንዴት ቆይታችኋል? አዳዲስ ስፖርታዊ መረጃዎችን ይዤ ቀርብ ያለው ያልተጠበቁ የዝውውር መረጃዎች እየተሰሙ ይገኛሉ። ከነዚህ መካከል አንደኛው ሞሳላን ይመለከታል። ሞሳላ በእንግሊዝ ፕሪምየር ሊግ ከሊቨርፑል ጋር ወደ 10 ዓመት የጠጋ እጅግ ስኬታማ ጊዜን ማሳለፉ የሚታወስ ነው። ታዲያ ሞሳላ ከሊቨርፑል ጋር በይፋ ተለያይቶ በዚህ ሰዓት ያለ ክለብ የሚገኝ ተጫዋች መሆኑ ይታወሳል። እጅግ በጣም አስገራሚ መረጃ ተሰምቷል። ሞሳላን ለማስፈረም ቼልሲዎች ፍላጎት አላቸው የሚል መረጃ ከግብፅ ሚዲያዎች ኦን ታይም ስፖርት የተሰኘው በአሁኑ ሰዓት እያስነበበ ይገኛል። ሞሳላ ጥያቄ የሚቀርብለት ከሆነ በቼልሲ ለመቆየት እዚህ ታሪክ በሰራበት እንግሊዝ ፕሪምየር ሊግ ላይ ለተጨማሪ 1 ዓመት ያህል ለመቆየት ፍላጎት እንዳለው መረጃዎች እየጠቆሙ ይገኛሉ። ለሞሳላ ታዲያ ቼልሲዎች ይፋዊ የሆነ የዝውውር ጥያቄ ለማቅረብ እያጤኑበት እንደሚገኝ መረጃዎች እየጠቆሙ ይገኛሉ። እንደሚታወሰው ቼልሲ በትላንትናው ዕለት ወደ አርሰናል ይገባል ተብሎ ሲጠበቅ የነበረውን ሞርጋን ሮጀርስን ማስፈረማቸው የሚታወስ ነው። አሁንም ታዲያ በእንግሊዝ ፕሪምየር ሊግ ላይ ሌላ ልምድ ያለው አንጋፋ ተጫዋች ለማስፈረም ቼልሲዎች ፍላጎት አላቸው ተብሏል። ይህ ተጫዋች ደግሞ ሞሳላ ሊሆን እንደሚችል ነው እየተነገረ የሚገኘው። ሞሳላም በቼልሲ በኩል ጥያቄ ከቀረበለት በይፋ ጥያቄያቸውን ለመቀበል ፍላጎት እንዳለው የተለያዩ መረጃዎች እየጠቆሙ ይገኛሉ። ሞሳላ ከግብፅ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ተሳትፎ ካደረገ በኋላ በዚህ ሰዓት ከቤተሰቦቹ ጋር የእረፍት ጊዜውን እያሳለፈ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። ታዲያ በቀጣይ ሰዓታት ቼልሲ ሞሳላን ያስፈርሟል የሚለው እጅጉን የሚጠበቅ መረጃ ነው። ሌላኛው የዝውውር መረጃ አስቶን ቪላን ከአርሰናል ጋር ያገናኘ ነው። እንደሚታወሰው አርሰናሎች የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ለበርካታ ጊዜያት ሲመለምሉትና ለማስፈረም ፍላጎት እንዳላቸው ሲወራ እንደነበር የሚታወስ ነው። ይሁንና ግን ቼልሲ በቅጽበት ይህንን ተጫዋች የግሉ ማድረጉና ጠልፎ ዝውውሩን ቼልሲዎች ለማስፈረም ከስምምነት ላይ መድረሳቸው የሚታወስ ነው። አሁን ታዲያ አርሰናል በድጋሚ ሌላኛውን የአስቶን ቪላ ተጫዋች የተከላካይ ስፍራ ተጫዋቹን ኤዝሬ ኮንሳን ለማስፈረም አርሰናሎች ኢላማ ማድረጋቸውን የተለያዩ መረጃዎች እየጠቆሙ ይገኛሉ። ኤዝሬ ኮንሳ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ እጅግ ስኬታማ የሚባል ጊዜን አሳልፏል። በግሉም በአስቶን ቪላ ስኬታማ የውድድር ጊዜን እያሳለፈ የሚገኝ ተጫዋች ነው። አምና የኤሮፓ ሊግ ዋንጫን አሳክቷል። አስቶን ቪላ የቻምፒየንስ ሊግ እንዲሁም የፕሪሚየር ሊግ ተሳትፎችን ሲያደርግ ይህ የተከላካይ ስፍራ ተጫዋች ትልቁን ሚና ከተወጡ የቡድኑ ተጫዋቾች መካከል አንደኛው እንደሆነ የሚታወስ ነው። ታዲያ አርሰናሎች የተከላካይ ክፍላቸውን ይበልጥ ለማጠናከር ኤዝሬ ኮንሳ ላይ ኢላማ ማድረጋቸውን መረጃዎች እየወጡ ይገኛሉ። በዋናነት በዓለም ዋንጫው ላይ ዊሊያም ሳሊባ መጎዳቱን ተከትሎ በቀጣይ የፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች ላይ ላይደርስ ይችላል እየተባለ ይገኛል። ይህንን ተከትሎ ኤዝሬ ኮንሳን በዊሊያም ሳሊባ ምትክ ለመተካት ከወዲሁ መድፈኞቹ ሙከራ እያደረጉ እንደሚገኝ ነው የተለያዩ መረጃዎች እየወጡ የሚገኙትና ይህ መረጃ የሚሳካ ከሆነ እጅግ በጣም አስደናቂ ሊሆን እንደሚችል እየወጣ ይገኛል። የአርሰናሉ ተጫዋች ጋብሪኤል ጄሱስ ወደ ጣሊያኑ ክለብ ኤሲ ሚላን ሊያመራ እንደሚችል መረጃዎች እየወጡ ይገኛሉ። ኤሲ ሚላን የቀድሞውን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ከቀጠረ በኋላ እጅግ አስደናቂ የሆነ የዝውውር ተሳትፎን በማድረግ ላይ ይገኛሉ። እንግሊዝ ፕሪምየር ሊግ ላይ የሚያውቃቸውን ተጫዋቾች በተለይ ለማስፈረም ከፍተኛ የሆነ ፍላጎትን ሩበን አሞሪም እያሳየ ይገኛል። ከማንቸስተር ዩናይትድ ተጫዋቾች መካከል ሳይድ ማዝራዊን በተጨማሪም ደግሞ አማድ ዲያሎን የማስፈረም ፍላጎት እንዳለው ኤሲ ሚላን ከዚህ ቀደም ስሙ ሲያያዝ እንደነበር የሚታወስ ነው። አሁን ታዲያ ከአርሰናል ሊለቅ ይችላል ተብሎ እየተወራ የሚገኘውን ብራዚላዊውን የመስመር አጥቂ ጋብሪኤል ጄሱስን ለማስፈረም ፍላጎት እንዳላቸው ነው ኤሲ ሚላኖች መረጃዎች እየወጡ የሚገኙት። በቀጣይ እንግዲህ አርሰናል ይህንን ተጫዋችም ይለቃል ተብሎ ነው የሚጠበቀውና ኤሲ ሚላን መዳረሻው ሊሆን እንደሚችል የተለያዩ መረጃዎች እየጠቆሙ ነው የሚገኘው። ሌላኛው የዝውውር መረጃችን ሮድሪን ይመለከታል። ሮድሪ ከስፔን ብሔራዊ ቡድን ጋር በዓለም ዋንጫው ዳግም እጅግ አስደናቂ ብቃትን እያስመለከተ የሚገኝ ተጫዋች እንደሆነ ይታወሳል። ሮድሪ በማንቸስተር ሲቲ ቤት የሚያቆየውን አዲስ ኮንትራት ለመፈረም ድርድር እየጀመረ እንደሚገኝ የተለያዩ መረጃዎች እየወጡ ይገኛሉ። ስሙ ከሪያል ማድሪድ ጋር በተደጋጋሚ መያያዙ የሚታወስ ነው። ይሁንና ግን ሪያል ማድሪድ ይህንን ተጫዋች ለማስፈረም አሁን ላይ ምንም አይነት ፍላጎት እንደሌለው ነው መረጃዎች የወጡት። ይህንን ተከትሎ ማንቸስተር ሲቲዎች ወደ ጥሩ ብቃቱ የተመለሰውን ሮድሪን አዲስ ኮንትራት አስፈርመው በክለቡ ለተጨማሪ ዓመታት ለማቆየት ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ሮድሪ የባሎን ዲኦር አሸናፊ እንደነበር ይታወሳል።
አሁን ደግሞ ከጉዳት መልስ እጅግ በጣም አስደናቂ ብቃትን በዓለም ዋንጫው ላይ እያስመለከተን ይገኛል። የስፔን ብሔራዊ ቡድን ለዓለም ዋንጫ ፍጻሜ ስትበቃ የሮድሪ ሚና እጅግ በጣም ላቅ ያለ እንደነበር ተመልክተናል። ሌላኛው የማንቸስተር ሲቲ አማካይ ቲጃኒ ራይንደርስን የተመለከተ መረጃም እያየውኝ ነበር። ይህንን ተጫዋች ማንቸስተር ሲቲዎች ለመልቀቅ ፈቃደኛ እንደሆኑ ነው የተለያዩ መረጃዎች እየወጡ የሚገኙት። ይህ ተጫዋች በቀጣይ መዳረሻው ወደ ሆላንድ ክለቦች አያክስ አሊያም ደግሞ ወደ ጣሊያን ሊግ በድጋሚ ሊመለስ እንደሚችል የተለያዩ መረጃዎች እየወጡ ይገኛሉ። ቲጃኒ ራይንደርስ ብዙ ተስፋ ተጥሎበት ወደ እንግሊዝ ፕሪሚየር ሊግ መምጣት ቢችልም ይሁንና ግን አሁን ባለው መረጃ ይህ ተጫዋች በድጋሚ ክለቡን ለመልቀቅ እንደሚገደድ የተለያዩ መረጃዎች እየጠቆሙ ይገኛሉ። ሌላኛው የዝውውር መረጃችን ኤርሊንግ ብራውት ሃላንድን ይመለከታል። ባርሴሎናዎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የወጣው መረጃ እጅግ በጣም አስደናቂ እንደሆነ በርካቶች እያነሱ ይገኛሉ። ምክንያቱም ኤርሊንግ ብራውት ሃላንድ በእንግሊዝ ፕሪምየር ሊግ ከማንቸስተር ሲቲ ጋር ለረዥም ጊዜ የሚያቆየው ኮንትራት አለ። ታዲያ ባርሴሎናዎች የፊት መስመር የአጥቂ ስፍራ ተጫዋቹ ሌቫንዶቪስኪ መልቀቁን ተከትሎ የእሱን ቦታ ለመተካት ከያዟቸው አማራጮች መካከል አንደኛው ኤርሊንግ ብራውት ሃላንድ እንደሆነ ነው መረጃዎች እየወጡ የሚገኙት። ባርሴሎናዎች በዋናነት ይህንን ተጫዋች አሁን አይደለም ማስፈረም የሚፈልጉት፣ በቀጣዩ የዝውውር ገበያ ላይ ግን ይህንን ተጫዋች ለማግኘት ከወዲሁ ስራዎችን መስራት መጀመራቸውን የተመለከቱ መረጃዎች እየወጡ ይገኛሉ። ኤርሊንግ ብራውት ሃላንድ ያለምንም ጥርጥር ከማንቸስተር ሲቲ በዚህ ሰዓት ይለቃል ተብሎ አይጠበቅም። የሚለቅ ከሆነ ግን በቀጣይ የዝውውር ጊዜያት በተለይ በቀጣይ ዓመት መዳረሻው ባርሴሎና ሊሆን እንደሚችል የተለያዩ መረጃዎች እየወጡ ይገኛሉ። የማይክል ኦሊሴ ጉዳይ አሁንም እያነጋገረ ይገኛል። ፈረንሳይ ውስጥ ለሚገኙ ሪያል ማድሪድ ተጫዋቾች ወደ ማድሪድ ማምራት እንደሚፈልግ መናገሩን ተከትሎ በርካታ የዜና ምንጮች ተጫዋቹ ልቡ ሸፍቷል፣ ከዚህ በኋላ ወደ ሪያል ማድሪድ ነው ማምራት የሚፈልገው የሚለው ነገር መረጃውን ሲዘግቡ እንደነበር የሚታወስ ነው። አሁንም የዝውውር ተጠናክሮ ቀጥሏል። ሪያል ማድሪድም ተጫዋቹን ለማስፈረም ፍላጎት እንዳለው እየተዘገበ ይገኛል። ከዓለም ዋንጫው በኋላ ትላንትና ፈረንሳይ ከእንግሊዝ ጋር ባደረገችው የዓለም ዋንጫ ጨዋታ ላይ መጨረሻ ጨዋታውን በዚህኛው ዓለም ዋንጫ ማድረጋቸው የሚታወስ ነው። ይህንን ተከትሎ ተጫዋቹ በአሁኑ ሰዓት እረፍት ላይ ነው የሚገኘው። ታዲያ ባየር ሙኒክ ይህንን ተጫዋች ለመልቀቅ ፍላጎት ያለው ከሆነ ሪያል ማድሪድ የማይክል ኦሊሴን ለማስፈረም ሙሉ በሙሉ ዝግጁ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ሪያል ማድሪድ በጆዜ ሞሪኖ እየተመራ ድንቅ የዝውውር ጊዜን እያሳለፈ የሚገኝ ቡድን እንደሆነ ይታወሳል። ቡድኑንም በአዲስ መልኩ በአዲስ ፕሮጀክት እያዋቀሩት ነው የሚገኘው። ታዲያ የዚህ ፕሮጀክት ዋና አካል እንዲሆን ማይክል ኦሊሴ ይፈልጋል ተብሏል። በቀጣይ እንግዲህ ሪያል ማድሪድ ይህንን ተጫዋች በተመለከተ አዳዲስ ምናልባት ሰበር ዜናዎችንም ጭምር ልንሰማ እንደምንችል ነው የተለያዩ የስፖርት ሚዲያዎች እየዘገቡ የሚገኙት። ሌላኛው የዝውውር መረጃ እዛው ሪያል ማድሪድ ቤት ውስጥ የሚገኘው ቪኒሺየስ ጁኒየርን ይመለከታል። ቪኒሺየስ ጁኒየር ከሪያል ማድሪድ የኮንትራት ውል የማራዘም ጥያቄ ቀርቦለት እስካሁን ምንም አይነት ይህንን ኮንትራት ውሉን አልፈረመም። ይህንን ተከትሎ ይህ ተጫዋች በቀጣዩ የውድድር ዓመት ያለምንም ድርድር ወደ ፈለገበት ክለብ የማምራት መብት አለው። ኮንትራቱ እየተጠናቀቀ ነው የሚገኘው። ይህንን ተከትሎ ማድሪዶች ስጋት ገብቷቸዋል። ከወዲሁ ተጫዋቹን አዲስ ኮንትራት ማስፈረም ይፈልጋሉ። ተጫዋቹ ደግሞ እስካሁን ምንም አይነት ምላሽ አልሰጣቸውም ወይም ኮንትራቱን ሊያራዝም እስካሁን ባለው ሁኔታ ፈቃደኛ አይደለም። ይህንን ተከትሎ በቀጣይ ቪኒሺየስ ጁኒየር ሊለቅ ይችላል በሚል በርካታ መረጃዎች እየወጡ ይገኛሉ። በቀጣይ ታዲያ ምናልባት ቪኒሺየስ ጁኒየር የሚለቅ ከሆነ መዳረሻው የት ሊሆን ይችላል የሚለው እያነጋገረ ይገኛል። እንደ መረጃዎች ከሆነ ወደ እንግሊዝ ፕሪሚየር ሊግ ሊመጣ እንደሚችል ማንቸስተር ዩናይትድ ወይም አርሰናል ምርጫዎቹ ሊሆኑ እንደሚችል የተለያዩ መረጃዎች እየወጡ ይገኛሉ። ነገር ግን ቪኒሺየስ ጁኒየር እስካሁን በሪያል ማድሪድ ቤት ውስጥ ያለውን ኮንትራት ማራዘም አለመቻሉን ተከትሎ በርካቶች ይህንን መረጃ እየተቀባበሉት ይገኛሉ። ባርሴሎናና ሪያል ማድሪድ ከቶተናም ሆትስፐር ጋር በአንድ ተጫዋች ዙሪያ ከፍተኛ ፉክክር ውስጥ መግባታቸውን የተመለከተ መረጃ እያየውኝ ነው። አርጀንቲናዊውን ተጫዋች ክርስቲያን ሮሜሮን ለማስፈረም ባርሴሎናም ሪያል ማድሪድም ፍላጎት አላቸው ተብሏል። ተጫዋቹን ማስፈረም የሚፈልግ ክለብ 50 ሚሊዮን ዩሮ ለቶተናም ሆትስፐር ይክፈል የሚል መረጃ እየወጣ ይገኛል። ታዲያ ከነዚህ ከሁለቱ ከባርሴሎና ሪያል ማድሪድ በተጨማሪ አትሌቲኮ ማድሪድም የዚህ ተጫዋች የረዥም ጊዜ ፈላጊ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ወደ ቻናሌ ቤተሰቦች መረጃዎችን ስታደምጡ ላይክ ብታደርጉ እጅግ በጣም ደስ ይለኛል። በያላችሁበት መልካም ጊዜ ሆንላችሁ። በቀጣይ አዳዲስ መረጃዎችን ይዤ እቀርባለሁ። ይመቻችሁ።